ያፌት ኤፉን እባክሽን ይቅርታ አድርግልኝ እያላት ነው። ኤፉም ደግሞ ለምንድን ነው ይቅርታ ማድረግልህ እያለችው ነበር። እሱም ደግሞ በህይወቴ እስከዛሬ የኔ አደርገዋለሁ ያልኩት ነገር በሙሉ አልሳካም እያለኝ ነው። አሁን ደግሞ አንቺ የኔ አደርገሻለሁኝ። አሁን በፊትም ያኔን የኔ ማድረግ የማልችልበት አቅም ስለሌለኝ ነበር። አሁን ግን በቂ አቅም አለኝ። ነገር ግን ደግሞ አንቺ የኔና የኔ ብቻ ነሽ እያላት ነበር። ኤፉም ደግሞ የራሱን ሊሆና ነገር የራሴ ያደርጋለሁ ማለት በጣም ከባድ ነው እያለችው ነበር። ከዛ የሚቀጥለው ሉሊት እንዴ ናታን ጠዋት ያንን ያክል አዝኖ ስላየሁት አሁን ደግሞ ረስቶት ይህንን ያክል ፈገግ ብሎ ሲቀመጥ ገርሞኛል እያለች ነበር። ከዛ የሚቀጥለው እንዴ ለምን እንደዛ አልሽ? ያው ሀዘን እንዳለ ሁላ ደስታ አለ። ደስታ እያለ ሁላም ሀዘን አለ። ስለዚህ ጠዋት ከፍቶት ነበር። አሁን ክፋቱ ያኔ ለቀቀው። ምን ለማለት ፈልገሽ ነው እያለቻት ነበር ሉሊትን። ሉሊቱም ደግሞ አይ በጣም ደስ ይላል እኔ ስለገረመኝ ነው እያለች ነበር። ከዛ ጽይ ደግሞ ሻይ አፈላለው ብላ ተነስታ ወደ ኩሽና ሄዳ አፍልታ ስታመጣው ያው እያያችሁት ሻዩ እያካካፈለች ከዛ ደግሞ በቃ ጦፍርያውን ላንሰውና ኩሽና ልውሰደው እያለች በሉሊት ሻዩን እያወቀች እንደላወቀ አድርጋ እየደፋችበት ነበር። በቃ አቃጠለሽ እንዴ? ያቃጥላል አይደል? እኔ ደግሞ ይቅርታ ሰላቅ ነው እያለቻት ነበር። በይ ዝም እንትን እንደይለሽ ሄደሽ ማለት ምንድነው ሐማሙን ገብተሽ ማጽዳጃ ገብተሽ ታጠቢና ነይ እያለቻት ነበር። እንዴ እኔ ሉሊት ነኝ እንዴ ዝም ምናምን የሚቀመጥብኝ እያለች እሷም ታናዳ ሄዳ ስትታጠብ ጽም ደግሞ ቀስ ብላ ሄዳ እያየቻት ነበር። ጽ ደግሞ በቃ ተቀደረኩላት እያለች ነው። ነገር ግን ደግሞ ናታም ይሁን ቤዛ ነገሩ ገብቷቸዋል። እሷ አውቃ እያደረገች እንደሆነ ነገር ግን ደግሞ እሷ ምንም እንደላወቃ ሆና ነው እያደረገችው ማለት ነው። ሻይውን እየጠጣን የሆድ ሆዳችንን እናወራለን እያለች ነበር። የሆድ ሆዳቸው ሳያወሩበትም ያው ሻዩ እሷም እንደደነገጣ ሆነች። ሉሊትም ደግሞ ተነስታ ወደ ማጸዳጃ ገባች። ማለት ቤዛና ኤፍራታ እዛ ቁጭ እያሉ እነሱ ያው ወደ ኩሽናዋን ያቺም ደግሞ እዛው ሄደች ማለት ነው። እኔ እኮ እናንተ እያሰባችሁት እኔ አውቄ እያደረኩት እየመሰላችሁ ነው እንዴ? ወይስ ደሞስ እንዴት ነው እያለች ነበር። ቤዛም ደግሞ ይሄ ነገር እንዴት ነው እያለቻት ነበር። እንዴ እናንተ አላመናችሁኝም መሰል እኔ እኮ አውቄ ያደረኩት እየመሰላችሁ ነው እያለቻቸው ነበር። አረ ምን በወጣሽ ሰታቂ ነው እንጂ አላመናችሁኝም አይደል? አራ ችግር የለውም አንቺ እኮ አውቀሽ እንደዛ አታደርጊም እያለቻት ነው ቤዛም። በቃ እኔ ሄጄ ራሴን እያማማኝ ነው መሰለኝ እኔ ልሂድ በቃ እያለች ነበር። እንዴ ሆስፒታል ይዘሽ ልሂድ እንዴ እያላት ነበር ቤዛም። እሷም ደግሞ አንተ ደግሞ በቃ ትንሽ አማማኝ ሲባል ቶሎ የሚመጣልህ ሆስፒታል ነው። አሁን እኔ አላማማኝም ትንሽ ነው እንጂ እያለችው ነበር። ሲም እቺ የማትረባ እኔ ሉሊት ላይ እንደ ሻይ የምትደፋው እያለች ነበር። ሉሊትም ተናዳለች ማለት ነው። ግን ደግሞ ያው ነገሩን እሷ አውቃለች ማለት እያወቀች ነው እንደዛ የምታደርገው እንጂ አላወቀችም ማለት አይደለም። ግን ደግሞ በጣም ስላናደደቻት ሁኔታዋ ደግሞ ሁሉ ነገሯ ስላናደደቻት ብቻ ነው። ከዛ የሚቀጥለው አሁን እኛ ሰራተኛ የለንም ግዴታ ደግሞ መመለስ አለባት እያለች ነበር ይቺ ሉሊት። አይ እሷማ አትመለስም መጀመሪያም ለልጇ ለኢፍራታ ብላ እንጂ እሷ እዚህ ጋር እንዴት ትቀመጣለች? አሁን ደግሞ ነገሩ እንዳሰብነው አይደለም። ልጅቷም የለችም ቤታችን። እሷም ደግሞ ለሷ ብላ ስለተቀመጠች አሁን ደግሞ ምን እናደርጋለን? ከዛም ደግሞ ናታ አይ መሄዷ እኮ ጥሩ ነው የሴቶችን ልካቸውን ያስታውቃል እንኳንም ሄደች እያላ ነበር። ከዛ ደግሞ እኔ በቃ እንደዛ ከሆነማ ሰራተኛ እስከሚገኝ ድረስ እኔ እዚህ ቤት አልቀመጥም
እያለች ነበር ሉሊት ማለት ነው። ያው ቤቱን መጀመሪያ ቀጥ አድርጋ ወይም ደግሞ እንትን አድርጋ የያዘችው ወይም ደግሞ የምትመራው የነበረው ገኒ ነበረች ማለት ነው። ገኒ ደግሞ ያው እንደሚታቁት ወይም ደግሞ እንደሚታዩት በተደረገው ወይም ደግሞ ያፌት ኢፍረታ ላይ ባደረሰው ነገር በሙሉ ያው ከቤት እንድትወጣ አደረጋት አይደል? ከዛ ደግሞ እሷ የሌለችበትማ ብላ ተስፋ ቆርጣ እንደወጣች ነው ከቤቱ ማለት ነው። እነሱ ደግሞ ሉሊት ደግሞ እያለችው ያለችው በቃ ሰራተኛ እስከምናገኝ ድረስ ግዴታ እዚህ ቤት መሆን አለባት። ያኔ ሰራተኛ ናት አይደል? ስለዚህ እንደፈለገች መውጣትና እንደፈለገች መግባት የራሷ ቤት አይደለም፣ ወይም ደግሞ የአባቷ ቤት አይደለም እያለች ነበር። ናታም ደግሞ አትመለስም እያላ ነበር። ልብስሽንም አልቀየርሽ፣ ልብስ ቀይራለሁ ብለሽ አይደል ይሄሽው የነበረው እያላት ነበር ናታ። አይ ኢፍረታ ክላስ ቀይራለሁ ብዬ ሲሄድ ምንም ነገር የለም፣ ስለዚህ ምንም እንትን ሰሌል ማጣሁኝ እያለች ነበር። ያው ሻዩ በረደብሽ ወይም ልብስሽን አለበሽ እያላት ነበር ናታ ጺም ደግሞ አይ በቃ እሺ ብላ አንስታ እየጠጣች ነበር። ሉሊትም ደግሞ ታጥባ መታለች። ሉሊት ደግሞ ግን በጣም አሳስቧታል። ያው ከቤት ሰራተኛዋ ከቤት ስለወጣች ማለት ነው። ስለዚህ ሁኔታ ሁላ ግራ ግቢ ተደርጓታል። እሷም ደግሞ ያው ሰራተኛ እስከሚገኝ ድረስ እኔ እዚህ ቤት ምንም አይነት መቀመጥና ወይም ደግሞ ሊቀመጥ አልፈልግም እያለች ነው። ከዛ የሚቀጥለው ናታንና ኤፉ ናት። ምንድን ነው ወደ ክላስ አትገቢም እንዴ? እኔና አንቺ እስከመች ነው ግን እንደዛ ምን ሆነው? አሁን እኮ ሚስቴ ናሽ። በፈለኩት ሰዓት ደግሞ አብሬሽ የመተኛት መብት አለኝ። ሚስት መሆኔም ደግሞ ያንተ ብቻ ስሜት መሆን አለበት እያለች ነበር። ቆይ እንዳሄል እኔ እንደዛ ለማለት ፈልጌ አይደለም። ከአንተ ጋር ትንሽ እስከምንላመድ ድረስ እኔም ክላሴ ተኛለሁኝ፣ አንተም ክላሴህን ተኛ እያለች ነበር። አንቺ ግን እኔ ያልኩሽ ነገር አትሰሚም። እዚህ ቤት አትውጪ ቁጭ በይ እያልኩሽ ነበር። አንቺ ደግሞ ይህንንም አላደረግሽም። ዝም ብለሽ እየወጣሽና እየገባሽ ነበር። ብቻዬ መሆን ለኔ ብርቄ አይደለም። ብቻዬ ይሆናለሁኝ። አንተ ደግሞ ከሰው አትጨመሪ ነው የምትለኝ። ስለዚህ ምንም ማድረግ ስለማልችል ብቻ ይቀመጣለሁ እያለች ነበር። ናታም ማን ነው ይሄ? እሱም ደግሞ ምን እያለ ነበር? አይ እኔ እንደዛ ማለት አይደለም፣ ብቻሽ ሁኚሽ ሲለሽ የኔንና ያንቺን ክብር ከፍ የሚያደርግ ጓደኛ አለ። ከነሱ እንድትጨመር ይፈልጌ ነው። ከማንም እየተጨመርሽ የኔንና ያንቺን ሁኔታችን ወይም ደግሞ እንትናችን ዝቅ የሚያደርግ ሰው ማየት አልፈልግም። ስለዚህ እኛን ከሚመጥነን ሰው ጋር ምርጥ ሰዎች አሉ። ያኔ ከነሱ እንድትጨመሪ እነሱን ደግሞ እንደ ጓደኛ አድርገሽ እንድትያዥ ፈልጌ ነው እንጂ ብቻሽ ሁኚ ማለት አይደለም። ግን ደግሞ እነዚህ እነ እፍረት ማን ነው እነ ያፌት አይደለም እነ ናታን ቤት ወይም ደግሞ እነ ሉሊት ምናምን ማያት ከነሱ ተጨምረሽ ማያት ግን አልፈልግም እያላት ነበር። ከዛም የተቀጥለው ያው እያለቀሰች ነበር። ያው ፍቅረኛዋም ደግሞ ምን ሆና ይሆን? ለምንድን ነው ይህንን ያክል የምታለቅሰው? ምን ሆና ይሆን እያለ አጠገቧ ቁጭ እያለ ምን ሆነሽ ነው ግን ደሞስ ምን ሆነሽ ነው ማለቴ ይህንን ያክል እያለቀሰች እያየሁኝ አሁንም በዚህ ላይ ደግሞ ምን ሆነሽ ነው ማለትን በቃ እንዴት ብዬ ልጠይቃት? ግን ምን ሆነሽ ነው ንገሪኝ። ምን ሆነሽ ነው? በቃ ስለጠየከኝ ደግሞ አመሰግናለሁ ስለጠየከኝ። ግን ደግሞ ብትነግሪኝ ጥሩ ነበር የሆንሽው ምን ሆነሽ ነው ግን እስቲ ንገሪኝ እያላት ነበር ጽን ያው ፍቅረኛዋ ማለት ነው። አሁን ግን ሁሉን ነገር ስላስታወሰች እሱ ደግሞ እውነተኛ ፍቅር እያያዘው እሷ ደግሞ ምናልባት ማስታወስ ስትችል የሆነ ነገር እንትን ከሆነችብኝ ብሎ ፈርተዋል። ስለጠየከኝ እጅግ አመሰግናለሁኝ። ነገር ግን ደግሞ እኔ አላለቀስኩኝም። ምን ሆንኩኝ? እያለቀስኩኝ ነኝ እንዴ? እኔ አላለቀስኩኝም። ግን ደግሞ አንድ ሰው እኔ አንጀቴ አይጨክንም። አንድ ሰው ያኒ ማንኛውም ሰው ሆኖ እንዲሁ ቁጭ ብሎ ይህንን ያክል ሲያለቅስና ይህንን ያክል ሲሆን ማየት በጣም ከባድ ነው። ስለዚህ ያሳዘንሽኝ
ምን ሆነሽ ነው ይባክሽን እያላት ነበር። እሷም ደግሞ አይ ምንም አልሆንኩኝም በቃ አመሰግናለሁ አልኩኝ አይደል አመሰግናለሁኝ እያለች ነበር ማለት ነው። ከዛ ተለያዩ ከሷ እሱም ቤት መጣ። ገኒም ደግሞ ያው እሱ ቤት እየመጣ ግራ ግብት ብሎት ያው እግሩን አንዴ እያነሳ አንዴ ደግሞ ወደ መሬት አንዴ ወደ ላይ እያደረገው ቁጭ ብሎ ነበር። በዛ መሀል ደግሞ ገኒ መጣች። የኔ ልጅ እንዴት ነህ እያለችው ነበር። ፊትህን ጥለሃል ግን ምን ሆነህ ነው እያለች ነበር። አይ ምንም አልሆንኩኝም ምንም አይ እየተጨነክ እንደሆነ አውቃለሁኝ። እየተጨነከ ነው ምን አሳስበህ ነው ወይስ ደሞስ ምን ሆነህ ነው እያለችው ነበር። አይ ምንም አልሆንኩኝም ነገር ግን ደግሞ አሁን ሳስበው ጽ ሁሉንም ነገር ስላስታወሰች በጣም ፈርቻለሁኝ። እኔ ደግሞ ከልክ በላይ ጽን አፈቅራታለሁኝ። ግን ደግሞ ይሄ ነገር ደግሞ ትንሽ ግራ እያጋባኝ ነው እያላት ነበር። እሷም ደግሞ አይ እባክህን ተው ራስህን አትጣል። ራስህን መጣል ጥሩ አይደለም። ይሄ ፍቅር የሚባል ነገር ራሱ እኔ አሁን ሳስበው በቃ ያኔ አንድን ሰው እንትን የሚያደርግ ነገር እየመሰለኝ ነው እያለች ነበር። በናታና በኤፉ የተነሳ ፍቅር የሚባለው ነገር እንዲሁ ሲሙን ራሱ መስማት አስጠልቶኛል። ናታንና ኤፉን አይተህ አይደል? የኔ ልጅ እኮ ናታን ከሚባለው በላይ ታፈቅረው ነበር። ነገር ግን ደግሞ አሁን ለታ አየው ያኔ እሷ እንደምታፈቅረው አይደለም ስሜቱ የሚሰማኝ። ስለዚህ እባክህን ራስህን ጠብቅ እያለችው ነበር። እሱም ደግሞ ያው አይ ይሄ አላቅም እያላት ያው የሚለውም ነገር ጠፍቶታል። የሚለውም የሚመልሰው ምላሽ አጥተዋል። ግን ደግሞ ዝም ብሎ በቃ አይ ምንም አይደለም በቃ እሺ እያላት ነው። ግን ደግሞ በኋላው እቅፍ እያደረገችው እባክህን ራስህን ጠብቅ። ሁሉም ነገር የሚሆነው ራሴ ስትኖር ነው። ስለዚህ ደግሞ ልጅቷ ብታስታውስም ያይ ምንም አይነት ወይ የከፋ ነገር ወይም ደግሞ የሆነ ነገር አይሆንም። ስለዚህ ቀስ ብለህ ራስህን ጠብቅ። የኔ ልጅ አይተሃል አይደል ናታን እንዴት እንደሚታፈቅረው የነበረው። ግን ደግሞ አሁን ይሄ የናታ ፍቅር ለሷ ወጥቷላታል። ስለዚህ አንተም ደግሞ ራስህን እንዳትጎዳ እያለችው እየመከረችው ነበር ማለት ነው። የዛሬው ሀረግ ድራማ ይሄን ይመስል ነበር። ለቤቴ አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮቹም ደግሞ ያው እንደተለመደ ላይክ ሼር እያደረጋችሁ ብታበረታቱኝ ደስ ይለኛል። ሀረግ ድራማ ይሄን ይመስል ነበር። በሚቀጥለው ቀን ይዘን እንመጣለን። አሁን ደግሞ ለዛሬው ይሄ ይበቃናል። ሁላችሁንም እጅግ አመሰግናለሁኝ። ወዳችሁ ፈቅዳችሁ እንዲሁም ደግሞ ስለምታበረታቱኝ አመሰግናለሁኝ። ለቤቴም አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ሁላችሁም በያላችሁበት ዓለም ዳርቻ እንዲሁም ደግሞ የሰዓት አቆጣጠራችሁ ሰላማችሁ ይብዛ እያልኩኝ በሌላ አዲስ ነገር እስከምንገናኝ ድረስ ሁላችሁንም አመሰግናለሁኝ። እጅግ ክብር በሉልኝ ቤተሰቦቼ በሙሉ ማለት ነው። አሁንም ያው ቀጥሎበት አበረታቱኝ። እስቲ አንድ ሆነን ተያይዘን አብረን እንደግላለሁኝ። በያላችሁ በሰላማችሁ ይብዛ። ቸር ቆዩልኝ።